እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የ11ኛ ክፍል የሂስትሪ ትምህርትን ዩኒት 6 ፓርት 3 ነው። ፓርት 1 እና 2 ከዚህ በፊት ሰርተናል። እዚህ የዩቲዩብ ቻናል ላይ ማየት ትችላላችሁ ካላያችኋቸው ማለት ነው። ዩኒት 6 አፍሪካ ኤንድ ዘ አውትሳይድ ወርልድ ፍሮም 1500 ቱ 80 የሚለው ቶፒክ በአጠቃላይ 90 ጥያቄዎች አዘጋጅተናል ለዚህ የዩቲዩብ ቻናል ላይ የሚሆኑ እዚህ ዩኒት ላይ ማለት ነው። እነዚህ 90 ጥያቄዎች ያው ለክፍላችሁ ፈተና እንዲሁም ደግሞ ለኢንትራንስ ኤግዛም ዩኒት 6 ላይ ያለችውን አንደርስታንዲንግ በደንብ የተሻለ ለማድረግ እና ለፈተና ጥሩ ዝግጅት እንዲያግዟችሁ ለማድረግ ነው። ሂስትሪ ብቻ ሳይሆን ያው ሌሎች የትምህርት አይነቶችም እንደ ጂኦግራፊ እና ኢኮኖሚክስ እዚሁ የዩቲዩብ ቻናል ላይ እየሰራ እንገኛለን። እነሱንም መከታተል ትችላላችሁ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። አብረን እንቀጥላለን። እነዚህን ጥያቄዎችና ሌሎችም በርካታ የሞዴል ኤግዛም የያዙ የጥያቄ መጽሐፍ ማለት ነው አጋዥ መጽሐፎች አዘጋጅተናል። እነዚህ መጽሐፎች ምንድነው? በሂስትሪ አሁን ለምሳሌ 11ኛ ክፍል ሂስትሪ ከዩኒት 1 እስከ መጨረሻው ዩኒቶች ያለውን በእንደዚሁ በጥያቄ መልክ እዚህ ዩኒት 6 ላይ ለምሳሌ 90 ጥያቄዎች አሉ። ግን መጽሐፉ ላይ ከ90 በላይ ጥያቄዎች ዩኒት 6 ላይ የተዘጋጁ አሉ እና ሌሎችም ሞዴል ኤግዛሞች ጨምረን ጥያቄው አለ መልሱ ከበስተጀርባ እንዲሁም ደግሞ ማብራሪያ ሾርትነት ያለው መጽሐፍ ማለት ነው። ይህንን አጋዥ መጽሐፍ መግዛት ከፈለጋችሁ እዚህ ጋር በተቀመጠው አድራሻ ኮንታክት አድርጉን። አሁን ወደ ጥያቄዎቹ እንሂድ። 61 what was the main reason Europeans turned to Africa for labor after the dissemination of Native Americans? A. Native Americans refused to work. B. Africans were immune to tropical disease. C. Africans were more skilled at agriculture. D. Africans demanded higher wages. Okay, B. Africans were immune to tropical diseases ማለት ነው። ኦኬ ይሄ ኒው ወርልድ ወይም አሜሪካ ዲስከቨር ከተደረገች በኋላ ያው ሌበር ፎርስ ያስፈልግ ነበረ። ሌበር ፎርሱ ለምንድን ነው? ለአግሪካልቸር ማለት ነው። አግሪካልቸር ወይም ደግሞ ለግብርና የጉልበት ስራ አፍሪካንስ በስሌቭ መልክ ወይም በባሪያ መልክ ወደ ኒው ወርልድ ወደ አሜሪካ እየተሸጡ ይሄዱ ነበረ። ለምንድን ነው ወደ አፍሪካ ወደ ኔቲቭ ወደ አፍሪካ የመጀመሪያ አሜሪካኖች እዛው ያሉትን ማህበረሰብ ይጠቀሙ ነበረ። ዜን ወደ አፍሪካ በብዛት ስሌቭን ከአፍሪካ መውሰድ ለምንድን ነው ያስፈለገው? ትሮፒካል ዲዚዝ ይቋቋሙ ስለነበረ ማለት ነው። የትሮፒካል ዲዚዝ የሚባል ነበር። እዛ ሸንኮራ አገዳ፣ ጥጥ እና የቶባኮ ምርት በሚመረትበት ሰዓት ከፍተኛ በሽታ ነበረ የትሮፒካል ዲዚዝ የሚባለው። በዛ ዲዚዝ አማካኝነት እነዛ አምራቾች ይሞቱ ነበረ። ዜን እነሱን የሚተካና ያንን ዲዚዝ የሚቋቋም አፍሪካኖች ናቸው በማለት ወደ አፍሪካ አዝረዋል ማለት ነው ስሌቭ ትሬድን። 62 the term triangular trade refers to the trade between the which three regions? የትሪያንጉላር ትሬድ የሚባለው ኤ አፍሪካ the Americas and Europe, B Africa India and the Middle East, C Europe India and China, D the Americas the Middle East and Europe. ኤ the Africa the Americas and Europe ማለት ነው። እነዚህ የትሪያንጉላር ትሬድ ይባላል ማለት ነው። እዚህ ጋር አሜሪካ አለች፣ ኢሮፕ እና አፍሪካ ማለት ነው። እንደዚህ አይነት ትሬድ ነበረ ማለት ነው። ከአፍሪካ ባሪያ ወይም ደግሞ ስሌቭ ወደ አሜሪካ ይሄዳል። ከአሜሪካ ደግሞ እነዚህ የተመረቱት በስሌቮች ወይም በባሮች የተመረተ ሹገር ኬን፣ የቶባኮ እና ከተል ወደ ኢሮፕ ለኢንዱስትሪ ግብዓት የሚሆኑ ጥሬ እቃዎች ከዚህ ወደዚህ ይላካሉ ማለት ነው። ከዚህ ደግሞ በኢንዱስትሪ የተመረቱ እንደ አልባሳትና ገን ወይም ደግሞ የጦር መሳሪያ ወደ አፍሪካ ይላክ ነበር ማለት ነው። ይሄ ትሪያንጉላር ትሬድ ይባል ነበረ ማለት ነው። 63 in the second phase of the transatlantic slave trade, what was the role of the slave trading companies? A. They were independent traders. B. They received support from European governments. C. They operated only in the Caribbean. D. They traded exclusively in the gold.
ቢ ዘይ ሪሲቭ ሰፖርት ፍሮም ኢሮፒያን ገቨርንመንትስ። ሶ ይሄ ትራንስአትላንቲክ ስሌቭ ትሬድን ፋሲሊቴት ያደረጉ የነበሩ የትሬዲንግ ካምፓኒስ የሚባሉት የስሌቭ ትሬዲንግ ካምፓኒስ የሚባሉት ከኢሮፒያንስ እርዳታ ያገኙ ነበር ማለት ሰፖርት ይደረጉ ነበር፣ አሲስት ይደረጉ ነበር። በምን በአርምድ ፎርስ ወይም ደግሞ በጦር መሳሪያ ያግዟቸው ነበር እነዚህን ካምፓኒዎች ማለት ነው። ስሌቦችን ካፕቸር ለማድረግ ፐርቼዝ ለማድረግ እንደዚሁም ደግሞ ሲያጓጉዙ ስሌቦችን ከአፍሪካ ወደ አሜሪካ ወደ ኒው ወርልድ ሲያጓጉዙ የሚሊተሪ ሰፖርት ያደረጉላቸው ነበረ ማለት ነው። 64 which of the following crops was primarily grown on plantations in the New World during the transatlantic slave trade? A. rice, B. tobacco, C. wheat, D. barley. ኦኬ ቢ ቶባኮ ነው። እዚህ ጋር ከተዘረዘሩት ውስጥ ቶባኮ አንዱ ነበር። ሌሎችም አሉ። ሹገር ኬን አለ፣ እንደዚሁም ከተን ወይም ጥጥ የምንለው አለ። እነዚህ ሶስቱ በተለይ በጣም የሚመረቱ የነበሩ ኒው ወርልድ ላይ ወይም ደግሞ አሜሪካ ላይ ይመረቱ የነበሩ በስሌቦች ወይም በባሮች አማካኝነት የባሮችን የጉልበት ስራ በመጠቀም ይመረቱ የነበሩት ናቸው ማለት ነው። እነዚህ ክሮፕስ የምንላቸው 65 the middle passage refers to A. the route taken by ships from Europe to Africa, B. the transportation of slaves across the Atlantic Ocean, C. the journey of African slaves within the Africa, D. the trade route from the Americas to Europe. B. the transportation of slaves across the Atlantic Ocean. A. middle passage ይባላል። So the middle passage was brutal sea journey that African slaves endured while being transported across the Atlantic ማለት ነው። 66 which country became the largest export of the African slave during the 8th century? A. Spain, B. Portugal, C. France, D. Britain. D. Britain ነች። Britain in the 18th century it becomes the largest exporter of African slaves due to its involvement in the sugar trade. የሹገር ትሬድ ወይም የስኳር ምርት ላይ ከፍተኛ አስተዋጽኦ ታደርግ ስለነበር ብሪቴን እዚህ ኒው ወርልድ ላይ ማለት ነው። ሶ ከፍተኛ የሆነ የባሪያ ፍላጎት ነበረ። እሱን በከፍተኛ ሁኔታ ኤክስፖርት ታደርግ የነበረ ብሪቴን ነች ማለት ነው። 67 the Portuguese were expelled from East Africa at the end of the 17th century by which group? A. Swahili merchants, B. Omani Arabs, C. the British, D. the French. Okay, B. the Omani Arabs የሚባሉት ማለት ነው። the Omani Arabs እነዚህ ፖርቹጌስን ዲፊት ያደረጉ ናቸው በጦርነት ማለት ነው። ኦኬ the Omani Arabs defeated the Portuguese and took control of the coastal trade cities in East Africa. ስለዚህ እነ ሞምባሳ እና ዛንዚባር የሚባሉትን አካባቢዎች ኮንትሮል ያደረገ ነው። ይሄ ኦማን አረቢስ ከማን የቀማ ማለት ነው? ከፖርቱጌስ ኦቨርቴክ ያደረገ ማለት ነው። 68 in which century did the Indian Ocean slave trade greatly increase due to the expansion of the sugar and coffee plantations? A. 18th century, B. 17th century, C. 8th century, D. 19th century. ኦኬ ሲ 18th century ነው። ይሄ ስሌቭ ትሬድ በብዛት የተስፋፋበትና በኢንዲያን ኦሽን በኩል የእነዚህን ፕላንቴሽኖች ሹጋር እና ኮፊ ፕላንቴሽንን ኤክስፓንድ ለማድረግ ለማገዝ የነበረው እንትን በ18th century ነበር ማለት ነው። 69 what was one of the main reasons for the decline of the trans-Saharan slave trade after the 16th century? A. the opening of the transatlantic slave trade, B. the decrease in the demand for slaves, C. the introduction of the new
trade routes in Africa. D. The abolition of slavery by the European nations. Okay, A. The opening of the transatlantic slave trade. Okay, this is transatlantic slave trade overshadowed the trans-Sahara slave trade ማለት ነው። ትራንስ-ሳሃራ ወይም የትራንስ-ሳሃራን ስሌቭ ትሬድ ነበረ። ይሄኛው ትራንስአትላንቲክ ስሌቭ ትሬድ ሲከፈት የዚህኛው ዲክላይን አደረገ ወይም ደግሞ እየቀነሰ መጣ ማለት ነው። 70 which factor most significantly contributed to the abolition of the slave trade in the 19th century? A. European economic interests shifted from slave trade to industrialization. B. Africa nations organized large scale rebellions. C. The need for more manpower for plantations. D. The spread of the Enlightenment idea in Africa. Okay, A. The European economic interest shifted from slave trade to industrialization ማለት ነው። ኦኬ የስሌቭ ትሬድ ወይም የባሪያ ንግድ አቦሊሽ እንዲደረግ እንዲቋረጥ የተደረገው ዋና ምክንያቱ ምንድን ነው? ኢንዱስትሪያላይዜሽን እየተስፋፋ መምጣቱና ዩሮፕ ውስጥ ኢንዱስትሪ ደግሞ ብዙ የሰው ጉልበት አይፈልግም፣ ልክ እንደ አግሪካልቸር ማለት ነው። ስለዚህ የሰው ጉልበት አያስፈልግም። ሶ ምን ማድረግ አለብን? አቦሊሽ ማድረግ አለብን፣ መቀነስ አለብን። ከዛ ሲልቅ ስሌቭ ትሬድ ይቆምና ያው ሮ ማቴሪያል ለኢንዱስትሪያቸው ይፈልጉ ነበረ። ለኢንዱስትሪ ግብአት የሚሆን ሮ ማቴሪያል ከአፍሪካ ነው ማግኘት ያለብን። ሶ ስሌቭ ትሬድን ወደ ምን ሽፍት አደረጉት? ወደ ኮሎናይዜሽን ማለት ነው። ከስሌቭ ትሬድ በኋላ ኮሎናይዜሽን ቀጥሏል። ምክንያቱም ኢንዱስትሪ ሲያስፋፉ ለኢንዱስትሪያቸው ግብአት የሚሆን ሚነራልስ እና ሌሎች ሮ ማቴሪያል ሲፈልጉ ስለነበረ ማለት ነው። 70 what was the main economic reason for the abolition of the slave trade in Europe? A. The lack of demand for materials. B. Slaves were becoming harder to acquire. C. Slave labor became less profitable due to industrialization. D. The rise of the abolitionist movement. Okay, C. Slave labor became less profitable due to industrialization. ያው ቀደም እንዳልነው ምንድነው ኢንዱስትሪያላይዜሽን ሲስፋፋ ያው በማሽነሪ ነው የሚጠቀሙ ማለት ነው። የማሽነሪ ደግሞ የሰውን ጉልበት ይተካል። ሶ የስሌቭ ሌበር ብዙም ፕሮፊታብል አይደለም፣ ስሌቭን እየገዛን ከምንጠቀም ይልቅ እዚሁ ማሽኖችን እንትን ብንል የተሻለ ነው በሚል ነው ኢኮኖሚክ እንትናቸውን ከአግሪካልቸር ወደ ኢንዱስትሪ ሽፍት ስላደረጉ ማለት ነው። 72 which country outlawed the slave trade first? A. Denmark. B. Britain. C. United States. D. France. Okay, A. Denmark. Okay, Denmark was the first European country to officially abolish the transatlantic slave trade in 1803 ማለት ነው። በ1803 ኦፊሻሊ አቦሊሽ ያደረገች ስሌቭ ትሬድን ያስቆመች አገር ነች ዴንማርክ የምንላት ማለት ነው። 73 which region of the Africa was not involved in the transatlantic slave trade? A. West Africa. B. the Horn of Africa. C. South Africa. D. North Africa. ኦኬ ሲ ሳውዝ አፍሪካ ነው። ሳውዝ አፍሪካ ስሌቭ ትሬድ ላይ ብዙም ፓርቲሲፔት ያላደረገ ሪጅን ነው ማለት ነው። ይሄ ሪጅን ዌስት አፍሪካ ሞስት ብዙ ባሪያ ይጓዝ የነበረው ከዌስት አፍሪካ ነው። ሆርን አፍሪካ ደግሞ እና ኖርዝ አፍሪካ ወደ የትራንስላት ሳሃራ ነው የሚባለው ወይም ደግሞ በሰሜን በኩል ያለውን ስሌቭ ትሬድ ፋሲሊቴት ያደረገ የነበረ ነው ማለት ነው። በአብዛኛው ግን የዌስት አፍሪካ ወደ ኒው ወርልድ ወደ አሜሪካ የሚጓዘውን ከፍተኛ የስሌቭ ፋሲሊቴት የሚያደርግበት ወይም የሚደረግበት ሪጅን ነበረ ማለት ነው። ሶ ዘ ትራንስአትላንቲክ ስሌቭ ትሬድ 16 እና ከ16ኛው እስከ 19ኛው ሴንቸሪስ ድረስ ማለት ነው ፕራይመሪሊ ኢንቮልቭድ ኢን ዘ ፎርስድ ትራንስፖርቴሽን ኢንስሌቭድ አፍሪካን ፍሮም ዌስት ኤንድ ሴንትራል አፍሪካ ቱ ዘ አሜሪካስ ማለት ነው። ስለዚህ ፍሮም ዘ ዌስት እና ሴንትራል አፍሪካ ነበር ሞስት ስሌቭስ ይጓዝ የነበረው ማለት ነው።
ይሄኛው ግን ሳውዝ አፍሪካ የሚለው ለስ ነው፣ ብዙም አልነበረም። ኦልሞስት 74 what was one of the long-term effects of the slave trade on Africa's economy? A. Increased agricultural production. B. Drained the productive potential of Africa. C. Strengthened local industries. D. Create economic prosperity for all Africans. B. Drained the productive potential of African ማለት ነው። ስሌቭ ከአፍሪካ ያው ወጣትና የሚሰራ ጉልበት ያለው ነበር ከአፍሪካ በባሪያ መልክ የሚሸጡ ማለት ነው። ስለዚህ ይሄ ወጣት ክፍሉ ማለት ነው በስሌቭ መልክ ወደ ውጭ ኤክስፖርት ሲደረግ አፍሪካ ውስጥ ኢኮኖሚክ እንትኑ እንዲወርድ ዲክላይን እንዲሆን ሆኗል ማለት ነው። ሶ ዘ ስሌቭ ትሬድ ዲቫስቴትድ አፍሪካን ሶሳይቲስ ባይ ሪሙቪንግ ሚሊየንስ ኦፍ ያንግ ኤንድ ኤብል ቦዲድ ፒፕል ወጣቱንና ሊሰራ የሚችለውን ኤብል ቦዲድ ሪሙቭ በማድረግ ከአፍሪካ ሚሊየንስ ኦፍ አፍሪካንስ አፍሪካን ሊዲንግ ቱ ኢኮኖሚክ ዲክላይን አንደር ዲቨሎፕመንት ኤንድ ዊኬንድ ፖለቲካል ስትራክቸር እንዲኖር አድርጓል ማለት ነው አክሮስ ዘ ኮንቲነንት ኦፍ አፍሪካ። 75 what role did Britain play in the enforcing the abolition of the slave trade? A. Britain imposed sanctions on slave trading countries. B. Britain's navy patrolled the Atlantic Ocean to enforce anti-slavery laws. C. Britain provided financial aid to African states resisting the slave trade. D. Britain organized the first international abolitionist conference. B. The Britain's navy patrolled the Atlantic Ocean to enforce anti-slavery laws ማለት ነው። ያው ስሌቭ ይቅር ተብሎ ያው ስሌቭን አቦሊሽ አድርገዋል። ዜን እሱን ደግሞ በደንብ ለማጽናት ማለት ነው የብሪቲሽ ኔቪ የሚባለው የአትላንቲክ ኦሽን ላይ ፓትሮል ያደርጋል፣ ይቃኛል ማለት ነው። ስሌቭ የሚነግዱ አካላትን ኮንትሮል የማድረግ ማለት ነው፣ የመቆጣጠር ስራ ይሰራ ነበረ ማለት ነው። 76 which African states profited from the slave trade and became powerful as a result? A. Benin, Dahomey and Ashanti. B. Egypt, Ethiopia and Sudan. C. Ghana, Kenya and Nigeria. D. Morocco, Libya and Tunisia. Okay, A. The Benin, Dahomey and Ashanti. Okay, these are እነዚህ ዌስት አፍሪካንስ ናቸው። በብዛት የዌስት አፍሪካን እነዚህ ሶስቱ ምንድነው ዌስት አፍሪካን ኪንግደም ነበሩ በዛ ሰዓት ማለት ነው። ሶ እነዚህ ሪች ኪንግደም የነበሩና ፓወርፉል የነበሩ ስሌቭን ካፕቹር እያደረጉ ለዩሮፕ ይሸጡ የነበሩ ኪንግደሞች ናቸው እነዚህ ቤኒን፣ ዳሆሜ እና አሻንቲ የሚባሉ ኢስት አፍሪካ ውስጥ የነበሩ ማለት ነው። 77 which of the following was not a major export during the legitimate trade in the West Africa? A. Game Arabic. B. Palm oil. C. Groundnuts. D. Slaves. Okay, D. Slaves ነው ከሌጂትሜት ትሬድ በኋላ ማለት ነው። ሌጂትሜት ስሌቭ አቦሊሽ ተደረገ፣ ስሌቭ እንዲቀር ተደረገና በስሌቭ ፋንታ ምን የተደረገ ትሬድ ነበረ ዌስት አፍሪካ ላይ የገም አረቢክ፣ ፓልም ኦይል እና ግራውንድ ነትስ የሚባለው ኤክስፖርት ይደረግ ነበረ ማለት ነው። 78 what was the major consequence of the Atlantic slave trade on African societies? A. The creation of large scale industrial economies. B. Political instability and social dislocation. C. The growth of African empires through the trade of goods. D. The strengthening of the African resistance movement. Okay, B. Political instability. Okay, and social dislocation ማለት ነው። ቀደም ያው ስሌቭ ትሬድ ወጣቱን ክፍልን የአፍሪካን
ኤክስፖርት ያደርግ ስለነበረ ይህ ወጣቱ ክፍል ደግሞ ለአፍሪካ ይሰራ የነበረውን ስራ በባርነት ስለተሸጠ ወጣቱ ክፍል ያው ኢኮኖሚካል ፕሮብለም ነበረው ብለናል። አሁን ደግሞ ፖለቲካል ኢንስቴቢሊቲ እና ሶሻል ዲስሎኬሽንም አለው ማለት ተጨማሪ ነው። ሶ ዘ ስሌቭ ትሬድ ካዝድ ዋርስ ሬድስ ኤንድ ኮላፕስ ኦፍ ኪንግደምስ። እነዚህ የተለያዩ ኪንግደሞች ኮላፕስ እንዲያደርጉ ኢት ዊከንስ አፍሪካን ሶሳይቲ ዲስራፕትድ ትራዲሽናል ሲስተምስ። ትራዲሽናል ሲስተም የሚባለውን ዲስትራክት አድርገዋል። ኢት ሌድ ቱ ዘ ሎንግ ተርም ኢንስቴቢሊቲ እና ሶሻል ዲስኢንተግሬሽን ተፈጥረዋል ማለት ነው አፍሪካ ውስጥ። 79 which of the following best describes the impact of the European imports on African economies during the legitimate trade? A. They strengthened indigenous economies. B. They caused the collapse of local industries. C. They did little to improve the social economic well-being of the majority. D. They encouraged the development of new industries in Africa. C. They did little to improve the social and economic well-being of the majority ማለት ነው። ይሄ ለሌጂቲሜት ትሬድ ተጀመረ አይደለ ከእንትን በኋላ ማለት ነው ከስሌቭ ትሬድ በኋላ በ19ኛው ክፍለ ዘመን አፍተር ዘ ዲክላይን ኦፍ ትራንስ አትላንቲክ ስሌቭ ትሬድ ማለት ነው። the European powers shifted to exporting raw materials from Africa. እነዚህ ሮ ማቴሪያልስ ሰቻስ የፓልም ኦይል፣ ራበር እና ግራውንድ ነትስ ያልናቸውን ማለት ነው ኤክስፖርት ማድረግ ጀመሩ። ይህኛው ኤክስፖርት ግን ጥቂት አካላትን ምን አድርጓል? ዌልዚ አድርጓል፣ ሀብታም አድርጓል። ጥቂት መርቻንትስ በት ኢትስ ሊትል ቱ ዘ ሶሳይቲ ማለት ነው። 80 which African regions was heavily involved in the transatlantic slave trade? A. The Saharan Desert. B. The Nile River Valley. C. The West African coast. D. The Great Lakes region. C. The West African coast የሚባለው ማለት ነው። The West African coast የሚባለው ትልቅ የፕራይመሪ ሶርስ ኦፍ ስሌቭስ ኢን ዘ ትራንስ አትላንቲክ ትሬድ ቅድም ብለናል። ለምንድን ነው እዚህ ጋር ኒው ወርልድ አሜሪካ አለች፣ እዚህ ጋር ዩሮፕ እና አፍሪካ እዚህ ጋር ቢሆን ዜን በብዛት ወደ በምዕራብ በኩል ነች አሜሪካ አይደለ። ስለዚህ ከምዕራብ አፍሪካ ወደ አሜሪካ ወደ ኒው ወርልድ ምን ይጓጓዝ ነበር? ስሌቭ ይጓጓዝ ነበረ ማለት ነው። ለሹገር እና ለቶባኮ ፕላንቴሽን ማለት ነው። 81 what did the abolition of the transatlantic slave trade in the 19th century lead to in Africa? A. Increased agriculture output. B. The rise in warfare and conflicts. C. Immediate end of all forms of slavery. D. Shift towards the export of commodities like palm oil. D. ሽፍት አድርገዋል ማለት ነው ወደ ፓልም ኦይል ወደ ይሄ ግራውንድ ነት ምናምን ያልነው ወይም በአጠቃላይ ምንድነው ሮ ማቴሪያልን ኤክስፖርት ወደ ማድረግ ሽፍት አድርገዋል ማለት ነው። 82 which country continued the practice of slavery until the 1930s? A. ኢትዮጵያ፣ B. ጋና፣ C. ናይጄሪያ፣ D. ሳውዝ አፍሪካ። A. ኢትዮጵያ ኦኬ ኢትዮጵያ retained system of slavery long after the African countries had officially abolished the practice. It's due to independence from colonial powers ማለት ነው። ኢትዮጵያ ያው በኮሎኒያል ፓወርስ አልተያዘችም ነበረ። ምንድነው ከስሌቭ ትሬድን አቦሊሽ ያደረጉ? ለምንድነው ስሌቭ ትሬድን አቦሊሽ ያደረጉ? ቅድም እንዳልነው ኢንዱስትሪ ስለተስፋፋ። ኢንዱስትሪ ደግሞ የሰው ጉልበት ልክ እንደ አግሪካልቸር አይፈልግም። ሶ ሮ ማቴሪያል ነው ማግኘት ያለብን። ሮ ማቴሪያል ለማግኘት ደግሞ አፍሪካን ቅኝ ግዛት መግዛት አለብን አሉ ማለት ነው። ቅኝ ግዛት የገዟቸውን ሀገሮች በአብዛኛው ስሌቭን አስቆመዋል። ነገር ግን ኢትዮጵያ ኢንዲፔንደንት ስለነበረች ስሌቭ እስከ 1940 አካባቢ ድረስ
እንዲቆይና ብዙ ፕራክቲስ እንዲደረግ ሆኖ ቆይቷል ማለት ነው። 83 how did European competition in the legitimate trade contribute to the scramble for Africa? A. It encouraged European traders to collaborate. B. It led to the European countries seeking to monopolize the African trade. C. It resulted in the African nations gain control over their own trade. D. It caused African merchants to dominate European markets. Okay, B. It led to European countries seeking to monopolize the African trade ማለት ነው። ስክራምብል ፎር አፍሪካ ወይም አፍሪካን መቀራመት የሚለው ማለት ነው። ወይም ደግሞ ኮሎናይዜሽን በሚኖርበት ሰዓት ዋና እንትናቸው ምንድን ነበር? አስ ዩሮፒያን ካንትሪስ ካምፔትድ ቱ ኮንትሮል ትሬድ ራውትስ ኤንድ አፍሪካን ሪሶርስስ በዋናነት ትሬድ ራውትን እና አፍሪካን ሪሶርስ ሬው ማቴሪያል ኮንትሮል ማድረግ ነበረ፣ እንደ ፓልም ኦይል እና ራበር። ዘይ ቢጋን ክሌሚንግ ቴሪቶሪስ ቱ ሴኪር ኤክስክሉሲቭ አክሰስ ማለት ነው። ሶ ዘ ኮምፒቲሽን ሌድ ቱ ዘ ግራውንድ ወርክ ፎር ዘ ስክራምብል ፎር አፍሪካ የሚል እንትን ነበራቸው ማለት ነው። 84 what was the primary purpose of the Dutch East Indian Company's settlement at the Cape of Good Hope in the 1652? A. To establish a military fortress. B. To engage in gold mining. C. To regulate the meat trade and supply passing European ships. D. To colonize South Africa. C. To regulate the meat trade and supply passing European ships ነበሩ። እነዚህ የደች ኢስት ኢንዲያን ካምፓኒ የነበሩ ማለት ነው። በዋናነት ይህን ፋሲሊቴት ያደርጉ የነበሩ ካምፓኒዎች ናቸው ማለት ነው። 85 who were the Boers and what role did they play in the South African history? A. Dutch soldiers who became farmers in South Africa. B. Indigenous Khoisan people. C. British settlers in South Africa. D. Portuguese explorers in South Africa. Okay. A. Dutch soldiers who became farmers in South Africa ማለት ነው። እነዚህ ሶልጀርስ ነበሩ ሳውዝ አፍሪካ ውስጥ የደች ሶልጀርስ። ቀስ በቀስ ግን ፋርመርስ እንደሆኑ ገበሬ እንደሆኑ ተደርጓል። ለምንድን ነው? መሬት በስፋት በመያዝ እና ብዙ የዩሮፕ ሀገራትን ምንድነው በግብርና መልክ በተለያየ እንትን ሳውዝ አፍሪካ ውስጥ በማስገባት ብዙ መሬቶችን በመያዝ ብዙ መሬት ደግሞ ሳውዝ አፍሪካ ውስጥ ያዙ ማለት ያው ስሌቭ ማይመን ኮሎኒ ማለት ነው። ቀስ በቀስ የሳውዝ አፍሪካን እንትን ወደ ዩሮፕ እንትን እየቀየሩት እንዲሄዱ አስችሏቸዋል ማለት ነው። 86 what was the main consequence of the Khoi-Dutch War of the 17th century? A. The Khoisan defeated the Boers. B. The Dutch East Africa Indian Company gained control the Khoisan lands. C. The British gained control the Cape of Colony. D. The Boers left South Africa. Okay, B. The Dutch East Indian Company gained control of Khoisan lands ማለት ነው። ስለዚህ እነዚህ ደች ኢስት ኢንዲያን ካምፓኒ የሚባሉት ሳውዝ አፍሪካ ውስጥ የነበሩ ማለት ነው። በጦርነቱ መሀል ሳውዝ አፍሪካ ውስጥ ባለው ጦርነት መሀል እነሱ ኮንትሮል እንዲያደርጉ አስችሏቸዋል ማለት ነው። ሶ አፍተር ኤ ሲሪየስ ኦፍ ኮንፍሊክትስ ኢንክሉዲንግ ዘ ኮይ-ዳች ዋርስ የሚባለውን አጠቃሎ ማለት ነው። ዘ ደች ኢስት ኢንዲያን ካምፓኒ ኤቨንቹዋሊ ክሌምድ ዘ ኮይሻን ላንድስ ማለት ነው። ክሌም አድርገዋል። በቃ በብዛት ይኖሩ ስለነበረ ከሚሊተሪም ከምንም አንድ ላይ እንትን ያሉ እንደ ፋርመርስ ስለነበሩ ክሌም አድርገዋል። መሬት ይገባናል የሚል ማለት ነው። ሶ ዘይ which were the essential for the expanding the settlements ማለት ነው። ሴትልመንታቸውን ሳውዝ አፍሪካ ውስጥ የነበረውን መሬት
አስፋፍቶ የመያዝ አንዱ ስትራቴጂያቸው ነበር ማለት ነው ከዚህ ከኮንፍሊክት በኋላ። 87 how did the Dutch East Indian Company encourage white settlement in South Africa by the late 17th century? A. By promoting immigrants from Europe. B. By enslaving the Khoisan people. C. By offering land grants to indigenous people. D. By negotiating with the British for land. A. By promoting the immigration from Europe ማለት ነው። ምክንያቱም በዋናነት ምንድነው ብለናል ሳውዝ አፍሪካን መያዝ ነበረ ይሄኛው ደች ኢስት ኢንዲያን ካምፓኒ የሚባለው ማለት ነው። እዛ ጋር በግብርና መልክ መሬት ለነሱ ምንድነው በመውሰድ በመቀራመት እንዲሁም ደግሞ ከኢሮፕ የሚመጡ ብዙ ሴትለሮችን እዛ ጋር እንዲሰፍሩ በማድረግና ፕሮሞት ያደርጋሉ ማለት ነው። ከኢሮፕ ወደ ሳውዝ አፍሪካ የሚደረገውን እንትን ኢሚግሬሽን ኢንከሬጅ ያደረጉ ነበረ ማለት ነው። ለምን ያው ብዙ ኢሮፕ ካለ እዛ ሳውዝ አፍሪካ ውስጥ ዞሮ ዞሮ ምን አደረጉ ማለት ነው ኮሎኒ ተስፋፋ እንደማለት ነው ማለት ነው። 88 what impact did smallpox epidemics have on the Khoisan population in the early 18th century? A. The epidemic strengthened the Khoisan resistance to Europeans. B. The Khoisan population greatly increased. C. The Khoisan population was significantly reduced. D. The Khoisan gained immunity to the European diseases. Okay, C. The Khoisan population was significantly reduced ማለት ነው። ስለዚህ የኤፒዴሚክ ዲዚዝ የሚባለው ከኢሮፕ የመጣ ዲዚዝ ነው ማለት ነው። ኮይሳን ፒፕል እንዳይቋቋሙት የተደረገ ወይም ደግሞ ኮይሳን ፒፕል የማይቋቋሙት ዲዚዝ ማለት ነው። በት እዚህ ኮይሳን ውስጥ ወይም ሳውዝ አፍሪካ ውስጥ ያሉ ኢሮፖች የሚቋቋሙት ዲዚዝ ነው። ስለዚህ ምንድነው የሆነው እነዚህ ኮይሳን አይቋቋሙም ይህንን ዲዚዝ። ስለዚህ በቁጥር እየቀነሱ ሲሄዱ በዋር ያሸንፏቸዋል ማለት ነው። ሶ ዘ ኮይሳን had no immunity to the disease brought by Europeans አውቀው ነው ኢሮፒያንስ ወደዚህ ወደ ሳውዝ አፍሪካ ያመጡት ይህንን ዲዚዝ ማለት ነው። ከነዚህ ውስጥ አንዱ ያው ስሞል ፖክስ የሚባለው ማለት ነው። ሶ ዘ ኮይሳን this epidemic led to massive depopulation ከፍተኛ የሆነ የህዝብ ቁጥር እንዲቀንስ ሆኗል ማለት ነው። it weakened their ability to resist the colonial ፕራክቲስ ማለት ነው። ወይም ኮሎናይዜሽን ፕራክቲሱን ሬዚስት ማድረግ አልቻሉም ማለት ነው። በህዝብ ቁጥራቸው መቀነስ ምክንያት እነዚህ ኮይሳንስ የሚባሉት ማለት ነው። 89 what was the great trek in the 1830s and 1840s? A series of wars fought by the Khoisan against the Boers. B. The migration of Boers northward across the Vaal and Orange rivers. C. The first British colonization of Africa, South Africa. D. The journey of European missionaries to Southern Africa. B. The migration of Boers northward across the Vaal and Orange rivers. ይሄ ግሬት ትሬክ ይባላል። ኦኬ The Great Trek was a major migration of Boer settlers who left the British-controlled Cape Colony and moved northward to establish their own independent republic ማለት ነው such as the Transnaval and the Orange Free State የሚባለውን ለመመስረት እንትን ይሏቸው ማለት ነው። ኦኬ 90 ይሄ ለፓርት 3 የመጨረሻው ነው ማለት ነው። ፓርት 3 ብቻ ሳይሆን እዚህ ዩኒት ላይ ለዚህ ቻናል የተዘጋጁ የመጨረሻው ጥያቄ ነው። which discovery in the 1860s attracted many white settlers to South Africa? A. Diamond and gold. B. Coal. C. Oil. D. Natural gas. Okay. A. Diamond and gold ነው። ኦኬ ዲያመንድ
1867 ላይ ጎልድ ደግሞ 1886 አካባቢ ማለት ነው ኢን ሳውዝ አፍሪካ ትራንስፎርምድ ዘይ ሪጅንስ ኢኮኖሚ ኤንድ አትራክትድ ላርጅ ነምበር ኦፍ ሴትለርስ ኢንቨስተርስ ኤንድ ሌበረርስ ማለት ነው። ስለዚህ እነዚህ የሁለት ሚኔራሎች መገኘት ጎልድ እና ዳያመንድ መገኘት ከፍተኛ የሆነ አትራክሽን ተፈጥሯል ሳውዝ አፍሪካ ውስጥ። ከፍተኛ የሆነ የኢኮኖሚ የስበት ማዕከል እንድትሆን አድርጓታል ማለት ነው በዛ ሰዓት በ1860ዎቹ አካባቢ ማለት ነው። ዜን ይሄ ወደ አንግሎ ቦር ዋርስ የሚባለው የአንግሎ ቦር የሚባሉት እዛው ሳውዝ አፍሪካ ውስጥ ያሉና የአንግሎ ወይም የኢንግላንድ የነበረውን ዋር በከፍተኛ ሁኔታ እንትን እንዲልም እንደ ምክንያት ሆነዋል ማለት ነው። ኦኬ ለዛሬው የ11ኛ ክፍል የዩኒት 6 የሂስትሪ ጥያቄና መልስ ይህን ይመስላል እስካሁን ያለው ማለት ነው። ሌሎች ሞዴል ኤግዛሞችንም እንደዚሁ እዚህ ዩኒት ላይ እንሰራለን። ለኢንትራንስ ኤግዛም እንዲሁም ለክፍላችሁ ፈተና ዝግጅት እንዲያግዟችሁ የሚያግዙ ጥያቄዎችን ነው እያዘጋጀን ያለ ነው። እነዚህን ጥያቄዎች እና ሌሎች በርካታ የሞዴል ኤግዛሞችን ጨምረን በመጽሐፍ መልክ አዘጋጅተናል። መጽሐፉ ምንድነው የያዘው? ጥያቄዎች አሉ ዜን የእነሱ መልስ ከበስተጀርባ እና ኤክስፕላኔሽን ያለው ሾርት ኖት ያለው ማለት ነው። ለእያንዳንዱ ጥያቄ ኤክስፕላኔሽን እና ሾርት ኖት ያለው መጽሐፍ አዘጋጅተናል። ይህንን አጋዥ መጽሐፍ መግዛት ከፈለጋችሁ እዚህ ጋር በተቀመጠው አድራሻ ኮንታክት አድርጉን። ይህ አድራሻ ምንድነው? በፒዲኤፍ ነው መጽሐፉ ያለ በፒዲኤፍ ወይም በሶፍት ኮፒ ማለት ነው። እኛ ወደ ቴሌግራም አድራሻቸው እንልካለን ማለት ነው ከገዛችሁ በኋላ። ኦኬ እስካሁን ባሉት ጥያቄዎች ዙሪያ እንዲሁም ሌሎች ኮሜንቶች ካሉ ኮሜንት ላይ ጻፉልኝ ያላችሁን አስተያየት ማለት ነው። በሌሎች ቶፒኮች እንቀጥላለን። ሂስትሪ ብቻ ሳይሆን በጂኦግራፊ፣ በኢኮኖሚክስ፣ በእንግሊሽ እና ሌሎችንም እያካተትን እንሄዳለን ማለት ነው። ለሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።